ግብጽና ፕሬዝዳንት አልሲሲ በምስራቅ አፍሪካ ትልቅ የፖለቲካ ቀውስ አጋጥሟቸዋል። የሀገርነት ጥያቄ እያነሳች ያለችው ሶማሌላንድ የበርካቶችን ትኩረት በመሳብ ሀገራት በምድሯ ውስጥ የጦር ሰፈር እንዲያቋቁሙ እያደረጋት ይገኛል። ሶማሌላንድ ከሶማሊያ መገንጠል ያሳስባቸው አልሲሲ ለሞቃዲሾ መንግስት ዋና ተቆርቋሪ ሆነው ብቅ ብለዋል። ከዚህ ቀደም ኤርትራ ከኢትዮጵያ ተገንጥላ ሀገር እንድትሆን ታጣቂዎችን ስትደግፍ የነበረችው ካይሮ አሁን የሶማሌላንድ መገንጠል ትልቅ ራስ ምታት ሆኖባታል። ይህ የሀገራቱ እርምጃ ስጋት ውስጥ የከተታቸው የግብፁ ፕሬዝዳንት አብደል ፈታህ አልሲሲ በውጭ ጉዳይ ሚኒስትራቸው ባድር አብደላቲ በኩል ሶማሌላንድን በተመለከተ በተደጋጋሚ መግለጫ እንዲያወጡ አድርጓቸዋል። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ግብፅ የሶማሊያን ግዛት አንድነት የሚያጎድፍ ማንኛውንም እርምጃ ሙሉ በሙሉ ትቃወማለች ብለዋል። የውጭ ጉዳይ ሚኒስትሩ ከሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊ ጋር በስልክ ባደረጉት ውይይት ላይ ለሶማሌላንድ እውቅና መስጠት የሶማሊያን አንድነትና ሉዓላዊነት የሚጥስ መሆኑን አስታውቀዋል። ባድር አብደላቲ ግብፅ ለሶማሊያና ለብሔራዊ ተቋሞቿ ሙሉ ድጋፍ እንዳላት አረጋግጠው ካይሮ የሀገሪቱን አንድነት ሉዓላዊነትና የግዛት አንድነት በመደገፍ ላይ ጽኑ አቋም እንዳላትም ገልጸዋል። ከዚህ በተጨማሪ ካይሮ ለሞቃዲሾ ደህንነት ትልቅ አስተዋጽኦ እንደምታደርግ ማስታወቃቸውን ዴይሊ ኒውስ ዘግቧል። ሁለቱ ባለስልጣናት የሁለትዮሽ ግንኙነታቸውን ለማጠናከር በሚቻልባቸው መንገዶች ላይ ተወያይተዋል። እንዲሁም በሶማሊያ ውስጥ ለሚከሰቱ ውስጣዊ ለውጦች በተለይም በአፍሪካ ቀንድ ስላለው ጉዳይ ሀሳብ መለዋወጣቸውም ተገልጿል። የሶማሊያው የውጭ ጉዳይ ሚኒስትር አብዲሰላም አብዲ አሊ በበኩላቸው ሀገራቸው ሶማሊያ በፖለቲካ በልማትና በደህንነት ደረጃ ላይ ግብፅ ለምታደርግላቸው ድጋፍ ምስጋናቸውን አቅርበዋል። ግብፅ የሶማሊያ አንድነት ሉዓላዊነትና የግዛት አንድነት የሚደግፍ ጠንካራ አቋም እንዳላትም ገልጸዋል። የአፍሪካ አንድነት ትኩሳት ከመቼውም ጊዜ በላይ እየጋለ መጥቷል። በሀገሯ ለቱርክ ወታደሮች የጦር ሰፈር የሰጠችው ሶማሊያና ለእስራኤልና ዩናይትድ አረብ ኤምሬት በአሁኑ ወቅት ደግሞ ለፈረንሳይ የጦር ሰፈር የሰጠችው ሶማሌላንድ የቀንዱ ትኩሳት መነሻ እየሆኑ መጥተዋል። ሁለቱ የአውሮፓ ሀገሮች ሁለቱ የኔቶ ወዳጆች ፈረንሳይና ቱርክ በሁለቱ ሶማሌዎች ሀገር ውስጥ ጦራቸውን አስፍረዋል። በቀጠናው ላይ ጎልታ መውጣት የምትሻው በሁሉም ፖለቲካ እርምጃዎቿ ውስጥ አባይን የምታስገባው ግብፅ ለሶማሊያ አለሁልሽ በማለት ተጠምዳለች። ይህ የግብፅ አጋዥነት ለሶማሊያ የግዛት አንድነት አብዝቶ ተቆርቋሪነት ከየት መጣ የሚለው ጥያቄ እየተነሳ ይገኛል። ከዚህ ቀደም የሶማሊያ ጎረቤት በሆነችው ኢትዮጵያ ውስጥ ኤርትራን ለመገንጠል በርካታ ስራዎችን ስትሰራ የነበረችው ካይሮ ለምን አሁን የአንድ ሀገር መገንጠል በዚህ ደረጃ አሳስባት የሚለው ጥያቄ በበርካቶች ዘንድ በስፋት እየተነሳ ይገኛል። ለመሆኑ ግን ግብፅ ሶማሌላንድ የሶማሊያ ግዛቱን እንድትቆይ ትፈልጋለች ወይ? መገንጠሏስ የትኛውን ጥቅሟን ያሳጣታል? ለዚህ መንደርደሪያ እንዲሆነን የኤርትራ መገንጠል ላይ የነበራት ሚናና ሻዕቢያ ኤርትራን በመገንጠሉ ምን አይነት ጥቅም እንዳገኘች በአጭሩ እንዳስሳለን። ሻዕቢያ ከኢህአዴግ መንግስት ጋር ግጭት ውስጥ ገብቶ በ10 ሺህ የሚቆጠሩ የኢትዮጵያ ወታደሮችን ህይወት የቀጠፈ ጦርነትም አድርጎ ከተሸነፈ በኋላ ኤርትራ ከኢትዮጵያ እንድትገነጠል ሲያደርግ የካይሮ መንግስት ትልቁን ድጋፍ አድርጓል። ይህም የግብፅ ሚና በወቅቱ ከነበረው የአባይ ወንዝ ጂኦፖለቲካና የኃይል ሚዛን ፍላጎት ጋር የተያያዘ መሆኑን በበርካቶች ዘንድ ሲገለጽ ቆይቷል። በ1960ዎቹ መጀመሪያ ላይ የኤርትራ ነጻነት ግንባር ሲመሰረት ግብፅ ለጦሩ መሪዎች የፖለቲካ ጥገኝነት ከመስጠቷን በላይ በካይሮ ውስጥ ቢሮ እንዲከፍቱ ፍቃድ መስጠቷ ይታወሳል። እንደ ሐሚድ እድሪስ አዋተ ያሉ የኤርትራ ታጋዮች በካይሮ በኩል ወታደራዊና የገንዘብ ድጋፍ በመቀበል ኤርትራን ከኢትዮጵያ ለመገንጠል ሲያሴሩ መቆየታቸውን ታሪክ ይነግረናል። ግብፅ ከዚህ በተጨማሪ ለኤርትራ ጦር የሚዲያና የፕሮፓጋንዳ ድጋፍ ስታደርግ ቆይታለች። የግብፅ መንግስት በወቅቱ ሳዋት አልአረብ በተሰኘው ታዋቂ የሬዲዮ ጣቢያ በኩል የኤርትራ አማጺን የአረበኛ ስርጭት እንዲያስተላልፉ እድል ሰጥቷል። ይህ ስርጭት የኤርትራን ጥያቄ በአረብ ዓለም ዘንድ ተቀባይነት እንዲያገኝና የኢትዮጵያን መንግስት ጫና ውስጥ እንዲገባ ለማድረግ ትልቅ ሚናም ተጫውቷል። ሌላኛው ደግሞ ወታደራዊ ስልጠና ሲሆን በርካታ የኤርትራ ታጣቂዎችና የጦር አዛዦች ወታደራዊ ስልጠና በግብፅ ወታደሮች ካምፕ ውስጥ ወስደዋል። ግብፅ ይህንን ያደረገችበት ዋነኛ ምክንያት የኢትዮጵያን ትኩረት በሀገር ውስጥ ጦርነት በመጥመድ በአባይ ወንዝ ላይ ምንም አይነት የልማት ስራ እንዳትሰራ ለማዳከም እንደነበር የፖለቲካ ተንታኞች ሲገልጹ ቆይተዋል። ሀገሪቱ ከዚህ በተጨማሪ የሃይማኖትና የማንነት ካርድን በመጠቀም ከአረብ ሀገራት ጋር ያላትን ግንኙነት ስታጠናክርበት ቆይታለች።
በፕሬዝዳንት ገማል አብደል ናስር የስልጣን ዘመን ግብጽ ኤርትራን የአረብ አካል አድርጋ በማቅረብ ከአረብ ሊግ ሀገራት የገንዘብና የዲፕሎማሲ ድጋፍ እንዲጎርፍላት የኤርትራ መገንጠል ምቹ ሁኔታን ፈጥሮላታል። በአባይ ወንዝ ኢኮኖሚዋን የገነባችው በአባይ ወንዝ ምክንያት ግብርናዋን አጠናክራ ለአረብ ሀገራት የምግብ አቅርቦት ስታደርግ የኖረችው ካይሮ ኢትዮጵያ የህዳሴ ግድብ ልትገነባ ነው የሚል ጭምጭምታ መስማቷ ሻዕቢያ በኢትዮጵያ ላይ ጥቃት እንዲከፍት አድርገዋለች። ይህም ኢትዮጵያን በውስጥ ጦርነት ማዳከም የሀገሪቱ መርህ መሆኑን የተመለከቱት ኢትዮጵያውያን አባቶች ዛሬም እርስ በርስ እየተጋጩ ባሉ ልጆቻቸው በኩል እየተመለከቱት ይገኛል። ኢትዮጵያ የህዳሴ ግድብን ለመገንባት በማቀዷ ምክንያት በሻዕቢያ አማካኝነት የውስጥ ጦርነት ያስቀሰቀሰችው ካይሮ አሁን ላይ ኢትዮጵያ እያቀረበች ላለው የባህር በር ጥያቄ ምክንያት የቀድሞ ተግባሯን ለመፈጸም እንቅስቃሴ ጀምራለች። ቀይ ባህር ሙሉ ለሙሉ በአረባዊ ተጽዕኖ ስር ለማድረግ ትፈልግ የነበረችው ግብጽ ኢትዮጵያ የአሰብን ወደብ ማጣቷ ትልቅ ስትራቴጂካዊ ድል አድርጋ ስትቆጥረውም ቆይታለች። በቀይ ባህር ላይ ጎልታ መታየት የፈለገችው በአፍሪካ ህብረት ተቀምጣ የአረብ ሀገራትን ጥቅም ስታስጠብቅ የቆየችው ካይሮ ሶማሊላንድ የሀገርነት እውቅና ይሰጠኝ ማለቷ ይህንንም ተግባር ከእስራኤል ማግኘቷ አስቆጥቷታል። ሀገርን ለመገንጠል አዲስ ያልሆነችው ግብጽ ጥቅሟን የሚያስቀርባትን የሶማሊላንድን የሀገርነት እውቅናን አስጨንቋት ከሐሰን ሼክ መሐሙድ ሀገር ሶማሊያ ጎን ከቆመች ሰነባብታለች። ከአውሮፓና ሌሎች ሀገራት ጋር ያላትን ግንኙነት ያጠናከረችው ሶማሊላንድ የሀገርነት እውቅናን ለማግኘት ለተባበሩት አረብ ኤምሬት፣ ለእስራኤልና ለፈረንሳይ የጦር ሰፈር መስጠት ጀምራለች። በፈረንሳዩ ጋዜጣ ሌሞንድ ታትሞ ከቀናት በፊት የወጣው ዘገባ አውሮፓዊቷ ሀገር ፈረንሳይ በሶማሊላንድ ግዛቱ በርበራ ከተማ ውስጥ ወታደራዊ የጦር ሰፈር ቀስ በቀስ እየገነባች መሆኑን ይፋ አድርጓል። የሳተላይት ምስሎች ይዞት የወጣው ጋዜጣው ከጥቅምት 2025 ጀምሮ የበርበራ አየር ማረፊያ መስፋፋትን ጨምሮ የመሰረተ ልማት ግንባታን አሳይቷል። በርበራ በኤደን ባህር ሰላጤ ላይ የምትገኝ በመሆኗ በዓለም ላይ ካሉ እጅግ አስፈላጊ የባህር መስመሮች አንዱ ከሆነው ከባብል አልመንደብ አጠገብ እንድትቀመጥ አድርጓታል። በባብል አልመንደብ አቅራቢያ በሚገኘው የኤደን ባህር ሰላጤ ላይ ስትራቴጂካዊ ቦታ ላይ የምትገኘው በርበራ በእስያና በአውሮፓ መካከል ከፍተኛ የሆነ የዓለም ንግድና የኢነርጂ አቅርቦቶች በአቅራቢያዋ በመዘዋወሩ በሀያላን ሀገራት ትኩረት እንድታገኝ አድርጓታል። የተባበሩት አረብ ኤምሬትስ የበርበራን ወደብ በማልማትና በማስተዳደር ለበርካታ ዓመታት በወደቡ ላይ ኢንቨስት ስታደርግ ቆይታለች። ሀገሪቱ ቀደም ሲል በየመን የሚገኘውን የሀውቲ ታጣቂ ቡድን ለማጥቃት ይህንን ወደብ ስትጠቀምም ኖራለች። Somaliland has approved a deal to allow the United Arab Emirates to establish a military base in the port town of Berbera. ከኢራን ጋር ጦርነት ውስጥ ስትገባ የቆየችው በሀውቲ ጥቃት በቀይ ባህር ላይ በሚጓዙ መርከቦች ላይ ጥቃት ስትፈጽም የነበረችው እስራኤል በሶማሊላንድ የጦር ሰፈር ማቋቋሟ የካይሮን መንግስት አስደንግጧል። ይባስ ብሎ ለሶማሊላንድ የሀገርነት እውቅና በመስጠትና የውጭ ጉዳይ ሚኒስትሯን ወደ ሀርጌሳ በመላክ ካይሮና ሞቃዲሾ ውጥረት ውስጥ እንዲገቡ አድርጋለች። I want you to know that I'm signing now as we speak Israel's official recognition of Somaliland. Israel's foreign minister was in Somaliland on Tuesday and said his country would soon be opening an embassy in the breakaway Somali territory. የአውሮፓዎቹ ሀገራት የኔቶ ጦር አባል የሆኑት ቱርክና ፈረንሳይ በሶማሊያና ሶማሊላንድ የተለያየ ዓላማን ይዘው ተቀምጠዋል። በዓለም አቀፍ የንግድ መስመር የኤደን ባህር ሰላጤና ቀይ ባህር ላይ የምትገኘው ሶማሊያ ቱርክ የጦር ሰፈር በምድሯ ውስጥ እንድትከፍት አድርጓታል። ይህም ተግባር በዓለም አቀፍ ደረጃ ያላትን የጂኦፖለቲካዊ ተሰሚነት እንደሚያሳድግ የተገነዘበችው አንካራ ሶማሊያን እያተራመሰ ያለውን አልሸባብን ለማዳከም ለሶማሊያ ጦር ወታደራዊ ስልጠና ስትሰጥም ቆይታለች። ለፈረንሳይና ለሌሎች የምዕራባውያን ሀገሮች ጥሩ ስትራቴጂካዊ አማራጭ ሆና የምትታየው የሶማሊላንድ ወደብ የሆነችው በርበራ ፈረንሳይ ከአጋሮቿ ጋር መቆጣጠር ፈልጋለች። ከዚህ በተጨማሪ ከአውሮፓውያን ሀገራት ጋር ቁርሾ ውስጥ ያሉት ቻይናና ሩሲያ በቀይ ባህር አካባቢ ተጽዕኖአቸውን እያሰፉ በመምጣታቸው ምክንያት ፈረንሳይ የምዕራባውያንን ጥቅም ለማስጠበቅ ከሀርጌሳ መሪዎች ጋር ወዳጅነቷን አጠናክራ ቀጥላለች። ሀገራት ለሶማሊላንድ እውቅና ለመስጠት በአይነ ቁራኛ በሚተያዩበት በዚህ ሰዓት ግብጽ ለሶማሊላንድ ድጋፏን እየሰጠች ትገኛለች። በኢትዮጵያ ላይ ያላትን የዲፕሎማሲ ጫና መፍጠር የምትፈልገው ካይሮ የሶማሊላንድ የሀገርነት እውቅና በኢትዮጵያ ላይ ማድረስ የምትፈልገውን ጫና እንዲቀንስ ያደርገዋል። ግብጽ የሶማሊያን አንድነት በመደገፍ የሞቃዲሾ መንግስት የቅርብ ወዳጅ ማድረጓ ኢትዮጵያን ከምስራቅ አቅጣጫ እንድትከብ የሚጠቅማት በመሆኑ ሶማሊላንድ የፈለገችውን የሀገርነት እውቅና እየተቃወመች ትገኛለች። ከዓመታት በፊት ለሻዕቢያ የኢኮኖሚ እድገት አንድም መዋጭ ያላደረገችው የሻዕቢያ ጦር በኢትዮጵያ ውስጥ ትርምስ እንዲፈጥር ረብጣ ገንዘቦችን ፈሰስ በማድረግ ከሻዕቢያ ጎን የቆመችው ካይሮ የራሷን ጥቅም ለማስጠበቅ አሁን ሁነኛ የሶማሊያ ወዳጅ ሆና ብቅ ብላለች። እናም ለሶማሊላንድ የሚሰጥ የሀገርነት እውቅና ተቀባይነት የለውም እያለች ትገኛለች። የመካከለኛው ምስራቅ ቀውስ አሁንም እየተባባሰ መጥቷል። በአሜሪካና በኢራን
በአረብ ሀገራቶችና ቴህራን መካከል ያለው ውጥረትም ጨምሯል። The US launches more strikes against Iran in response to an attack on a container ship in the Strait of Hormuz. Mike Tobin has more from the Middle East tonight. The US and Iran are back at it. We bombed the hell out of them last night. They're very, very evil and sick people. አሜሪካ በኢራን ላይ ለሶስተኛ ተከታታይ ቀናት ጥቃት ስትፈጽም ኢራን በአንጻሩ በተባበሩት አረብ ኤሚሬት መርከቦች ላይ ኢላማ አድርጋለች። በትናንትናው ዕለት አሜሪካ በኢራን ወታደራዊ ኢላማዎች ላይ ለሶስተኛ ተከታታይ ቀናት በፈጸመችው ጥቃት በሆርሙዝ አቅራቢያ የሚገኙ የኢራን ወታደራዊ ኢላማዎችን መምታቷን አስታውቃለች። በዚህም ምክንያት በንግድ መርከቦች ላይ ጥቃት የሚፈጽመው የኢራን ጦር አቅም ማሽቆልቆሉን ሴንትኮም ይፋ አድርጓል። በቡሸር፣ በጃህባራ፣ በአቡ ኡስማንና በባንደር አባስ ጨምሮ በሌሎች ግዛቶች ላይ ጥቃት የፈጸመው የአሜሪካ ጦር በጥቃቱ የኢራንን አቅም ማሽመድመዱንና የኢራን የባህር ዳርቻ መከላከያ ስርዓቶችን የሚሳኤልና የድሮን ጣቢያዎችን ኢላማ ማድረጉን ሴንትኮም አስታውቋል። የኢራን ምህር የዜና ወኪል እንደዘገበው በኢራን ደቡባዊ ቡሸር ከተማ ከፍተኛ ፍንዳታ መሰማቱን አስታውቋል። ከኢራን ጋር ግጭት ውስጥ የገባችው አሜሪካ ከ50 ሺህ በላይ ወታደሮቿ በመካከለኛው ምስራቅ እንደሚገኙ ዘጋርዲያን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የባህር ወሽመጥ ላይ ጥለውት የነበሩ የመርከቦች እገዳ በትናንትናው ዕለት እንደ አዲስ እንዲጀምር አድርገዋል። አሜሪካ የሆርሙዝ ሰርጥ እንደምትቆጣጠር ያስታወቁት ትራምፕ በሰርጡ የሚያልፉ የንግድ መርከቦች ለአሜሪካ የ20 በመቶ ክፍያ እንደሚከፍሉ አስታውቀዋል። በአሜሪካ ጥቃት የተፈጸመባት ኢራን የዩናይትድ ስቴትስን ኤምኬ ድሮን መታ መጣሏን አስታውቃለች። ቴህራን ከዚህ በተጨማሪ በሆርሙዝ ሰርጥ ሲጓዙ በነበሩ የተባበሩት አረብ ኤሚሬት 2 የንግድ መርከቦች ላይ ጥቃት በመፈጸም በጥቃቱ አንድ የህንድ መርከብ አባል መሞቱንና ሌሎች 8 ሰዎች መቁሰላቸውን የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር መስሪያ ቤት አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ 2 የንግድ መርከቦች በኦማን የባህር ዳርቻ ውስጥ በመጓዝ ላይ ያሉ ጥቃት እንደደረሰባቸው ይፋ አድርጓል። በኢራን ጥቃት ምክንያት 8 ሰዎች ጉዳት የደረሰባቸው ሲሆን ከ8ቱ 6ቱ የህንድ ዜጎችና 2ቱ የዩክሬን ዜጎች መሆናቸውን አስታውቀዋል። በኢራን ጥቃት ምክንያት አንድ ዜጋዋን በሞት ያጣችው ህንድ መሐመድ ጃቫድ ሁሴንን አስጠርታ ማነጋገሯን የህንዱ ኤንዲቲቪ ዘግቧል። በኢራን የተፈጸመው ጥቃት ግልጽ ጥቃት መሆኑን ያስታወቀችው የተባበሩት አረብ ኤሚሬትስ ለጥቃቱ ምላሽ የመስጠት ሙሉ መብቷ የተጠበቀ መሆኑን ማስታወቋን ሮይተርስ ዘግቧል። የዩናይትድ ኪንግደም የባህር ኃይል የንግድ ኦፕሬሽን ኤጀንሲ በትናንትናው ዕለት ይፋ ባደረገው መረጃ መሰረት ነዳጅ የጫነ መርከብ ከኦማን በሰሜን ምስራቅ 40 ማይል ርቀት ላይ ሲጓዝ ባልታወቀ ሚሳኤል መመታቱን ይፋ አድርጓል። ከሳምንታት በፊት አሜሪካና ኢራን የተኩስ አቁም ስምምነት በማድረጋቸው ምክንያት በሆርሙዝ ሰርጥ ላይ ሲጓዙ የነበሩ ነዳጅ ጫኝ መርከቦች አሁንም በድጋሚ ስጋት ተጋርጦባቸዋል። በሀገራቱ ግጭት ምክንያት የነዳጅ ዋጋ በ2 በመቶ በመጨመር ወደ $85 ከፍ ማለቱን ሲኤንቢሲ ዘግቧል። የዓለም 1/5ኛ ነዳጅና ጋዝ የሚተላለፍበት ሰርጥ አደጋ ውስጥ ወድቋል። ፕሬዝዳንት ዶናልድ ትራምፕም በሰርጡ በሚያልፉ መርከቦች ላይ ግብር ለመሰብሰብ ወስነዋል። የኢራን ከፍተኛ ወታደራዊ አዛዦች ዩናይትድ ስቴትስ የውሃ መስመሩን የወደፊት ሁኔታ በመወሰን ረገድ ጣልቃ እንድትገባ እንደማይፈቀድላት መግለጻቸውን ሮይተርስ በዘገባው ላይ አስፍሯል። ነዳጅ ጫኝ መርከቦችን አሜሪካ ከኢራን ጥቃት እንደምትጠብቅ የገለጹት ዶናልድ ትራምፕ ለዚህ ተግባር የባህር ሰላጤው ሀገራት ክፍያ መክፈል አለባቸው እያሉም ይገኛል። I want to be reimbursed because we're protecting a very rich portion of the world. We're spending money protecting by the countries that we're helping. For instance, you look at the 5 countries. You have Saudi Arabia, you have UAE, you have Qatar, as I always say, you have Qatar, Bahrain. And by the way, you have others. You have Kuwait. በተባበሩት አረብ ኤሚሬት ነዳጅ ጫኝ መርከቦች ላይ ጥቃት በመፈጸም ከአረብ ሀገራት ጋር ያላትን ልዩነት ያሰፋችው ኢራን በትላንትናው ዕለት በባህር ሰላጤው ሀገራት ላይ ድሮኖችንና ሚሳኤሎችን አስወንጭፋለች። የኢራንን 4 ሚሳኤሎች በአየር ክልሏ ላይ ያከሸፈችው ዮርዳኖስ የአሜሪካ የጦር ሰፈር መመታቱን አስታውቃለች። እንደ ዮርዳኖስ ሁሉ በባህሬን ላይም ጥቃት የፈጸመችው ኢራን በባህሬን የሚገኘውን የአሜሪካን ፓትሪዮት ራዳርና ሌሎች ወታደራዊ ስርዓቶችን መምታቷን ይፋ አድርጋለች። አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ ቴህራን በባህር ሰላጤው ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን ቀጥላለች። የኢራን አብዮታዊ ዘብ ከቀናት በፊት በኦማን ዱቁም ወደብ ላይ ከባድና ድንገተኛ ጥቃት እንደፈጸመ ማስታወቁን ተከትሎ በሀገራቱ መካከል ያለው ልዩነት እየሰፋ መጥቷል። በኢራን ጥቃት የተፈጸመባት ኦማን ኃላፊነት የጎደለው ድርጊት ነው በማለት ጥቃቱን ያወገዘች ሲሆን የኢራንን አምባሳደር በመጥራት ለጥቃቱ ማብራሪያ እንዲሰጡ አድርጋለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከኦማን አቻቸው ባድር አብዱሳዲ ጋር የሆርሙዝ ወሽመጥን አስተዳደርና የባህር ትራፊክ አስተዳደር ላይ መወያየታቸውን ቢገልጹም የውጭ ጉዳይ ሚኒስትሩ ቃል አቀባይ ኢስማኤል ባጋይ ድርድሩ መክሸፉን አረጋግጠዋል።
ጥረታችን ከኦማን ጋር በመመካከር መርከቦች በሆርሙዝ የባህር ወሽመጥ ውስጥ በሰላም እንዲያልፉ የሚያደርግ ዘዴ ላይ ለመድረስ ነበር ያሉት ቃል አቀባዩ አሜሪካ በኦማን ላይ ግልጽና ሚስጥራዊ ጫና በማድረግ ሊሳካ አልቻለም በማለት መናገራቸውን ኢራን ኢንተርናሽናል ዘግቧል። የኢራን የብሔራዊ ደህንነት ኮሚቴ አባል የሆኑት አሊ ኬዝሪያ ቴህራን የሆርሙዝ የባህር ወሽመጥ ከኦማን ጋርም ሆነ ያለ ኦማን እንደምትቆጣጠር አስታውቀዋል። ሙስካት እንደ አሜሪካ ያሉ የኢራን ጠላቶች ለመተባበር ወይም በድብቅ ለመርዳት ከፈለገች ግዛቷ ከኢራን ሚሳኤሎች የተጠበቀ አይሆንም ሲሉ አስጠንቅቀዋል። ሌሎች የኢራን ሕግ አውጪዎችም መልእክቱን አስተጋብተዋል። ኦማን ኢራንን የክልሉ የበላይ ሀያል አድርጋ እውቅና መስጠት አለባት በማለትም የኢራን የፓርላማ አባላቶች መናገራቸውን ኢራን ኢንተርናሽናል ይፋ አድርጓል።